ይህ ፎቶ የኢንተርኔቱን ዓለም እንደ ጉድ እየዞረው ነው። ሁለቱ አብዮተኞች ጎን ለጎን ተቀምጠው ይታያሉ። የቡርኪና ፋሶ ቶማስ ሳንካራ እና የኢራኑ አያቶላ አሊ ኻሜኒ። አንደኛው ማርክሲስት፣ አንደኛው የሃይማኖት ስርዓት ታጋይ ነበሩ። ሁለቱም ግን በብዙ ምክንያት ይመሳሰላሉ። የመጀመሪያው ሁለቱም እድሜያቸውን ሙሉ ኢምፔሪያሊዝምን መታገላቸው ነው። ሁለተኛው ሁለቱም የተገደሉት በሲአይኤ እጅ መሆኑ ነው። ሁለቱም በዓለም አጥናፍ ስማቸው የናኘው አንድም የምዕራቡን ዓለም ኃይል በመቋቋም ሁለትም ደግሞ የውጭ ብድርና እርዳታን አሻፈረኝ በማለት ነው። ሳንካራ ኒዮኮሎኒያሊዝምን ከአፍሪካ ለማስወገድ ሲታገል ሲአይኤ ጥርስ ውስጥ ገባ። አያቶላ አሊ ኻሜኒ ደግሞ የኢራንን ነጻነት ከአሜሪካና እስራኤል ተጽዕኖ ለመጠበቅ ሲታገሉ የሲአይኤ ጥርስ ነከሳቸው። ይህ ፎቶ የተነሳው አሊ ኻሜኒ አፍሪካን ለመጎብኘት በተነሱበት ዘመን እንደ አውሮፓውያን አቆጣጠር በ1986 ነበር። በጉዞው አሊ ኻሜኒ ቡርኪና ፋሶን ጨምሮ በርካታ የአፍሪካ ሀገራትን ጎብኝተው ከሳንካራ ጋር ተገናኝተዋል። ይህ ስብሰባ በአብዮታዊው ማርክሲስት መንግስትና በኢራን እስላማዊ ሪፐብሊክ መካከል ያለውን ዲፕሎማሲያዊ መቀራረብ ያሳያል። ሁለቱ ሰዎች በኒዮ ኮሎኒያል ሀገሮች ላይ ባላቸው የጋራ ተቃውሞ ተግባብተውም ነበር። ከዚህ ስብሰባ አንድ ዓመት በኋላ አንደኛው ሰው ተገደሉ። ከዚህ ክስተት ረጅም ዓመት በኋላ ሁለተኛው ሰው ተደገሙ። ታሪክ ራሱን ደገመ። ውድ አዲስ አገልግል ቤተኞች፣ በዛሬው ልዩ መሰናዷችን በሲአይኤ የተገደሉ የሀገር መሪዎችን ታሪክ ልንቃኝ ወደናል። አብራችሁን ቆዩና ልዩ ታሪክ ያጣጥሙ። አንደኛ፣ ቶማስ ሳንካራ። የቀድሞ የቡርኪና ፋሶ ፕሬዝዳንት ቶማስ ሳንካራ በጎርጎሮሳውያኑ ጥቅምት 15 1987 ዓ.ም አሊ ኻሜኒን ባገኙ በዓመታቸው በተካሄደባቸው መፈንቅለ መንግስት ተገደሉ። ይሄው ደም አፋሳሽ ድርጊት በኢምፔሪያሊዝም ላይ በነበራቸው አቋማቸው የአፍሪካ ቼኩቬራ የሚል ቅጽም ስም የተሰጣቸውን ሳንካራ ሕይወት በአጭሩ ቀጭቷል። ታህሳስ 1949 ዓ.ም በሰሜን አፐር ቮልታ የተወለዱት ሳንካራ ሀገራቸው ከፈረንሳይ ቅኝ አገዛዝ ተላቃ ነፃነቷን ስታገኝ ገና የ12 ዓመት ልጅ ነበሩ። ወጣቱ የጦር ሻምበል ቶማስ ሳንካራ በ1983 ዓ.ም በመፈንቅለ መንግስት ስልጣን ከያዙ ከጥቂት ጊዜ በኋላ አፐር ቮልታ የሚለውን የሀገራቸውን መጠሪያ ወደ ቡርኪና ፋሶ ወይም ሲተረጎም የቀና ሰዎች ሀገር ብለው በመቀየር በሀገራቸው መንግስታቸውን ከቀድሞዋ ቅኝ ገዢ ፈረንሳይ በግልጽ ያራቁ ተራማጅ ያሏቸውን ሶሻሊስት ፖሊሲዎችን አስተዋወቁ። የኪውባ አብዮትና የቀድሞ የጋና ፕሬዝዳንት ጄሪ ሮውሊንገስ አድናቂ የነበሩት ሳንካራ ከሙስና የጸዳችና ከጎረቤት አፍሪካውያን ሀገራት ጋር አንድ የሆነች ቡርኪና ፋሶን ለማቋቋም ነበር ህልማቸው። ሳንካራ በስልጣን በቆዩባቸው 4 ዓመታት በተለይ ቅድሚያ የሰጡት አላግባብ የሚባክን የመንግስት ወጪን ለመቀነስ እና የጤናውን የትምህርቱንና ከቡርኪና ፋሶ ህዝብ መካከል ብዙውን ክፍል የሚሸፍኑትን የገበሬዎችን ሁኔታ ለማሻሻል ነበር። በራሳቸው አመራር ዘመን በየመንደሮቹ የጤና ጥበቃ ማዕከላት ተቋቁመዋል። በ1984 ዓ.ም ለምሳሌ ተንቀሳቃሽ የጤና ቡድኖችም በ2 ሳምንት ውስጥ ከ2 ሚሊዮን የሚበልጡ ህፃናት መከተባቸው የሚታወስ ነው። በዚያው ዓመትም መሬትን ወደ መንግስት እጅ ካስገቡ በኋላ የግብርናው ምርት ጨምሮ ነበር። በ1986 ዓ.ም 35,000 የሀገሩ ዜጎች በ3 ወራት ውስጥ ማንበብና መጻፍ ተምረዋል። ፕሬዝዳንቱ በተራ ያኗኗር ስታይላቸው ከብዙዎቹ አቻዎቻቸው የተለዩ ነበሩ። 2 ልጆቻቸውን የሰፊው ህዝብ ልጆች ወደሚሄዱበት የመንግስት ትምህርት ቤት ይልኩ እንደነበርና ቀዳማዊት እመቤቷም በሀገሪቱ የመጓጓዣ ዘርፍ ውስጥ የነበራቸውን ስራ መቀጠላቸው አይዘነጋም። ከእርሳቸው በፊት በነበረው መንግስት ይጠቀሙባቸው የነበሩት የናጠጡት ተሽከርካሪዎችን ሸጠው ለራሳቸው አነስተኛ መኪና መጠቀማቸውና ሚኒስትሮቻቸውም የእሳቸውን አርአያ እንዲከተሉ ማድረጋቸው ይታወሳል። የሳንካራ አመራር ግን ከ4 ዓመት አልበለጠም። ጥቅምት 15 1987 ዓ.ም ወደ አንድ ልዩ የካቢኔ ስብሰባ ሲሄዱ በአንጻራቸው መፈንቅለ መንግስት ባካሄዱት እና በፕሬዝዳንቱ ታማኝ ጠባቂዎች መካከል በተካሄደ የተኩስ ልውውጥ ወቅት ተገድለዋል። ለመገደላቸው በግልጽ ኃላፊነት የወሰደ አካል እስካሁን ባይኖርም አፍሪካዊ መፍትሄ ለአፍሪካዊ ችግርን የሙጥኝ ማለታቸው ሲልም በግልጽ ያካሄዱት የነበረው ጸረ ኢምፔሪያሊዝም መንግስት ለምዕራባውያን ሴራ ሌላኛው ገፈት ቀማሽ እንዲሆኑ እንዳደረጋቸው ይታመናል። ሁለተኛ፣ ፓትሪስ ሉሙምባ። የአሁኗ ዲሞክራቲክ ሪፐብሊክ ኮንጎ ከቤልጂየም ቅኝ አገዛዝ ነፃ ለመውጣት ባደረገችው ትግል ሉሙምባ ቁልፍ መሪ ነበሩ።
እንደ አውሮፓውያን አቆጣጠር በ1960 ሉሙምባ በ35 ዓመታቸው በአገሪቱ ታሪክ በዲሞክራሲያዊ መንገድ የተመረጡ የመጀመሪያው መሪ ሆነዋል። በዚህ የአፍሪካ የነጻነት ዓመት እየተባለ በሚጠራ ዓመት ሉሙምባ ያቀረቡት ጥያቄ ለየት ያለ ነበር። ኮንጎ የምትፈልገው ሙሉ ነጻነት ነው ሲሉ ሞግተዋል። የተቀሩት አዳዲስ ነጻ ሀገሮች መሪዎች የቀድሞ ቅኝ ገዢዎቻቸውን ተዘዋዋሪ ጣልቃ ገብነትና ተጽዕኖውን ችለው የሚያልፉ የነበረ ሲሆን ሉሙምባ ግን ብቻቸውን ባላቸው ኃይል ሁሉ የማንኛውም ሶስተኛ ወገን በተለይ የቤልጂየምን ጣልቃ ገብነት ለመቋቋም ታግለዋል። እንደ አውሮፓውያን አቆጣጠር ጥር 17 ቀን 1961 በአሰቃቂ ሁኔታ ነበር የተገደሉት። ይህ ሳይበቃ ሰውነታቸው በኬሚካል እንዲቀልጥ ተደርጓል። ይህ ሰቅጣጭ ግድያ በቤልጂየም እና በአሜሪካ መንግስት የተቀነባበረ ሲሆን በኮንጋውያን ተባባሪነት ፍጻሜውን አግኝቷል። በሉሙምባ ግድያ ተሳትፈዋል ተብለው የሚጠረጠሩ ወይም የሚታመኑ ሀገሮች ኮንጎ ላይ ልዩ ጥቅም ያላቸው ሲሆን ሉሙምባ ደግሞ ይህንን ለማስቀረት ቁርጠኛ ነበሩ። ለምሳሌ አሜሪካ በጃፓን ሂሮሺማና ናጋሳኪ የጣለቻቸው አውዳሚ ቦምቦች የተሰሩበት ዩራኒየም የተገኘው ኮንጎ ነበር። ከዚህ አንጻር ሉሙምባ የኮንጎ ሀብት ጥቅም ላይ የሚውለው የዜጎችን ኑሮ ለማሻሻል መሆን አለበት ማለታቸው ከምዕራባውያን ፍላጎት ጋር የተጣጣመ አልነበረም። ይህን ሐሳብ ለማኮላሸት ቤልጂየምና የተመድን ጽሕፈት ቤት ተጠቅመዋል። ኮንጎዊ የሉሙምባ ባለንጣዎችን ድጋፍ ገዝተዋል፣ ገዳዮችን ቀጥረዋል። ሰውየውንም ልክ እንደ ሌሎቹ ከምድረ ገጽ አጥፍተዋል። ሶስተኛ ቼ ጉቬራ አርጀንቲናዊው የሕክምና ባለሙያ፣ የነጻነት ታጋይ፣ የህዝብ መሪ፣ የህብረተሰባዊነት ርዕዮተ ዓለም አቀንቃኝ የሆነው ቼ ሌላኛው የሲአይኤ ሴራ ገፈት ቀማሽ ነው። ቼ ጉቬራ በትውልዱ አርጀንቲናዊ ይሁን እንጂ ታግሎ ለፍሬ የበቃው ኩባ ውስጥ ነው። ከሀብታም ቤተሰቦች የተገኘው ቼ ከነበረበትና ካደገበት ሁኔታ አንጻር ሌሎች የህይወት አማራጮችን መውሰድ ቢችልም እምቢ አሻፈረኝ ብሏል። በ20ኛው ክፍለ ዘመን በጭቁን ህዝቦች ዘንድ ኢምፔሪያሊዝምን ለመዋጋትና ከዓለም ስርዓት ውስጥ ለማውጣት በአብዛኛው የዓለማችን ክፍሎች በተደረገው እልህ አስጨራሽ ፍልሚያ ቼ እጅግ የላቀ አስተዋጽኦ ነበረው። ኩባ ውስጥ የተደረገውንም ትግል በመቀላቀል ከነ ፊደል ካስትሮ ጋር ድል አድርጓል። ከድል በኋላም በሶሻሊዝም ርዕዮተ ዓለም የምትመራው እውነተኛዋ ህብረተሰባዊ ሀገር ኩባ እንደ አዲስ ስትወለድ የኩባ ብሔራዊ ባንክ ኃላፊ በመሆን አገልግሏል። ቼ ገና አፍ ላይ ሕክምና ተማሪ ያለ በተለያዩ የላቲን አሜሪካ ስፍራዎች በሚዘዋወርበት ጊዜ ነበር በሰው ልጆች ውስጥ እጅጉን በዝቶ የተሰራጨውን ድህነት ያስተዋለው። በዚህም እንዴት ሰው በዚህ ደረጃ የድህነት አረንቋ ውስጥ ይወድቃል እያለ እንዲያስብ አደረገው። ታዲያ ለዚህ የህዝብ ጭቆናና ድህነት ዋነኛ ተጠያቂ ሆኖ ያገኘው የአሜሪካን የኢምፔሪያሊዝም ስርዓት ነው። የድሃን ጉልበት የሚበዘብዝ ነገር ግን የሚለብሰው የሚበላው እንኳ በወጉ እንዲያገኝ የሚያደርገው ስርዓት እሱ ኢምፔሪያሊዝም የዓለም ህዝቦች ጠላት ነው ብሎ ደመደመ። ስለዚህም የኮሙኒዝም ስርዓትን እንደ መፍትሄ ተቀበለ። ከዚህም በላይ የላቲን አሜሪካ ሀገሮች አንድ መሆን አለባቸው የሚል ሐሳብን አመጣ። ይህንን ለማድረግ ታዲያ የአሜሪካን ኢምፔሪያሊዝም ቀድሞ መዋጋት እንደሚኖርበት ደመደመ። የአሜሪካን ኢምፔሪያሊዝም መዋጋት የሚቻለው ደግሞ በትጥቅ ትግል ብቻ ነው ሲል ደመደመ። ለህብረተሰባዊነት ታጥቆ ሌሎች ታጋይ ጓዶችንም አስታጠቀ። በተለያዩ ሀገራትም ለነጻነትና ለኢምፔሪያሊዝም ውድቀት እየተዘዋወረ ታግሏል። ከዚህ በተጨማሪም ለአሜሪካ ኢምፔሪያሊዝም ያለውን ጥላቻ በአደባባይ በተደጋጋሚ መናገሩ ለአሜሪካ መንግስት ትልቅ የራስ ምታት ነበር። የአሜሪካ የደህንነት ተቋም የትግል አጋሩን በመደለል ቦሊቪያ ውስጥ በትግል እያለ እንዲገደል ተደርጓል። እሱ መሆኑንም ባሻራ ለማረጋገጥ 2 እጆቹ ከአስክሬኑ ላይ ተገንጥለው ተወስደው ነበር። የተቀረው አካሉም በሚስጥር ወደ ሀገሩ ተወስዶ ስርዓተ ቀብሩ መፈጸሙ ይታወሳል። አንተ እውነተኛ የጭቁኑን ህዝቦች ታጋይ ከሆንክ ዘር፣ ብሔር፣ የቆዳ ቀለም፣ ቋንቋን፣ ሃይማኖት፣ አገር፣ አህጉር ሳትከፋፍል ለምንዱባን ለሰው ልጆች ታገል። ነገር ግን በዘር፣ በቋንቋ፣ በብሔር እየባደንክ እታገልላችኋለሁ የምትል ከሆነ አንተ ሰው ሳትሆን ከእንስሳ የወረድክ እንስሳ ነህ። ከእንስሳ የወረደ የሰው እንስሳ ደግሞ ፈጽሞ ለሰው ልጆች መብት ሊታገል አይችልም ይል ነበር አርኔስቶ ቼ ጉቬራ። አሁን ደግሞ ሲአይኤ ሌላኛውን የሀገር መሪ አያቶላ አሊ ኻሜኒ ከኢራን መንደር አስወግዷል። በኢራንም ለረጅም ቀናት የቀጠለ ጦርነት ሆኗል። ቀጣዩ ተረኛ የሀገር መሪ ማን ይሆን? ጊዜ መልሱን ይሰጠናል። ከአዲስ አገልግል ጋር አብራችሁ ቆዩ።